Example 1. Write the chemical equation for the reaction that occurs between calcium carbonate and sulfuric acid. So the calcium carbonate እና sulfuric acid መካከል ለሚፈጠረው chemical reaction chemical equation ጻፍለት። እሺ የመጀመሪያው ስቴፕ ምንድነው? word equation መጻፍ ነው አይደለ? So calcium carbonate reacts with sulfuric acid to produce calcium sulfate, water and carbon dioxide. So word equation ይሄን ይመስላል ማለት ነው። ይሄን word equation ደግሞ ወደ chemical equation ስንገልጸው ምን እናደርጋለን? እያንዳንዳቸውን ኮምፓውንዶች ወይም ኤሌመንቶች በኬሚካል ሲምቦል ወይም በኬሚካል ፎርሙላ ሪፕሌስ እናደርጋለን ማለት ነው። ካልሲየም ካርቦኔት ሪፕሌስ ሲደረግ ምን ይሆናል? CaCO3 ይሆናል ማለት ነው። ስቴቱ ሶሊድ ስቴት እንዳለ። ሰልፈሪክ አሲድ ወደ ኬሚካል ፎርሙላ ስንጽፍ H2SO4። ካልሲየም ሰልፌት CaSO4 ስቴቱ ሶሊድ። ዋተር H2O ስቴቱ ሊኩዊድ ፕላስ ካርቦን ዳይኦክሳይድ ጋዝ CO2 ማለት ነው። ሶ ኬሚካል ኢኩዌሽኑ በዚህ መልኩ እንጽፈዋለን ማለት ነው። አሁን የኬሚካል ኢኩዌሽን ባላንስድ ካልሆነ በሰርድ ስቴፕ እንሄዳለን ማለት ነው። ባላንስድ አለመሆኑን ቼክ አድርገን ባላንስድ ካልሆነ ሶስተኛው ስቴፕ እንሄዳለን። ሶስተኛው ስቴፕ ምንድነው? ባላንሲንግ ኬሚካል ኢኩዌሽን። ባላንስ ካልሆነ ባላንስድ ከሆነ ግን በቃ ባላንስድ ኬሚካል ኢኩዌሽን ነው ብለን ሁለተኛው ስቴፕ እንጨርሳለን ማለት ነው። ሶ ይሄኛውን ኬሚካል ሪአክሽን ስናይ ካልሲየም ካርቦኔት አንድ ካልሲየም በሪአክታንት ሳይድ አንድ ካልሲየም በፕሮዳክት ሳይድ ነው ያለን። ካርበንም አንድ ካርበን በሪአክታንት ሳይድ አንድ ካርበን በፕሮዳክት ሳይድ ነው ያለን። ኦክሲጅን 7 ኦክሲጅን በሪአክታንት ሳይድ 7 ኦክሲጅን ደግሞ በፕሮዳክት ሳይድ አለን። ሰልፈር ሃይድሮጅን 2 በሪአክታንት ሳይድ 2 ሃይድሮጅን አለን። በፕሮዳክት ሳይድም ደግሞ 2 ሃይድሮጅን አለን ማለት ነው። ሰልፈርም ልክ እንደዛው አንድ ሰልፈር በሪአክታንት ሳይድ አንድ ሰልፈር በፕሮዳክት ሳይድ አለን ማለት ነው። ሶ ይሄ ኬሚካል ሪአክሽን ባላንስድ ኬሚካል ኢኩዌሽን ይባላል ማለት ነው። ኦኬ ኤግዛምፕል 2 write the chemical equation for the reaction of sodium chloride and silver nitrate. Write the chemical equation for the reaction of sodium chloride and silver nitrate. Sodium chloride እና silver nitrate react አድርገው የሚፈጥሩትን ኬሚካል ሪአክሽን የኬሚካል ኢኩዌሽን ጻፍ ነው። መጀመሪያው ስቴፕ ምንድነው ብለናል? word equation ነው። So sodium nitrate reacts with sodium chloride to produce silver chloride plus sodium nitrate. ስለዚህ ይሄ ኤክስፐሪመንታሊ ዲተርማይን የተደረገ ፕሮዳክት ነው። እሺ ሶ ማለት እናንተ ማወቅ ላይ አይጠበቅባችሁም። እንዴት እናውቃለን ሶዲየም ሲልቨር ናይትሬት ከሶዲየም ክሎራይድ ሪአክት አድርጎ ምን ይፈጥራል የሚለውን ኤክስፐሪመንታሊ ዲተርማይን የተደረገ ነው ማለት ነው። ሶ ሰርች ማድረግ መጽሐፎች ላይ ማየት ትችላላችሁ ማለት ነው። ኦኬ ሶ ሲልቨር ናይትሬት ፕላስ or reacts with sodium chloride to produce silver chloride plus sodium nitrate. So ከዚህ በኋላ ምን እናደርጋለን? ስቴፕ 2 ይሄ ላይኛውን word equation በምን ሪፕሌስ እናደርገዋለን? በኬሚካል ፎርሙላ በእያንዳንዳቸው ኮምፓውንዶች ኤሌመንቶች ኬሚካል ፎርሙላ እንተካለን ማለት ነው። የመጀመሪያው ሲልቨር ናይትሬት AgNO3 in aqueous state ይሆናል። ሁለተኛው ሶዲየም ክሎራይድ in aqueous state። aqueous ማለት ምንድነው ብያቸዋለሁ? አዮኒክ የሆኑ ኮምፓውንዶች በአኳስ ሶሉሽን ውስጥ ሲሆኑ ሞር ለሪአክሽን ምቹ ይሆናሉ ብለናል። ለምሳሌ ሶዲየም አዮን እና ክሎሪን አዮን አንድ ላይ ኮምባይን ሲደረጉ ሶዲየም ክሎራይድ ፈጥረውልናል አይደል? ጨው ማለት ነው። የገበታ ጨው የምንለው ሶዲየም ክሎራይድ አኳስ ሶሉሽን ላይ ሲሆን አዮኒክ ኮምፓውንድ ስለሆነ ሞር ሪአክሽን ይፈጠራል ማለት ነው። ኦኬ ሶ which produces silver chloride AgCl in the soluble state plus sodium nitrate NaNO3. ሶ ሶስተኛው ስቴፕ ከመሄዳችን በፊት ምን መሆኑን ቼክ ማድረግ አለብን? ባላንስድ መሆኑን ቼክ ማድረግ አለብን። ባላንስድ ኬሚካል ኢኩዌሽን መሆኑን ቼክ ማድረግ አለብን። ካልሆነ ባላንስ እናደርጋለን ማለት ነው። ከሆነ ደግሞ ጃምፕ እናደርጋለን። ሶ ሲልቨር ናይትሬት ፕላስ ሶዲየም ክሎራይድ ሲልቨር ክሎራይድ እና ሶዲየም ናይትሬትን ይሰጠናል። ሶ ይሄ ኬሚካል ኢኩዌሽን እንደምናየው ባላንስድ የሆነ ኬሚካል ኢኩዌሽን ማለት ነው። እንዴት አወቀን? ሪአክታንት ሳይድ ላይ ያሉ ኤሌመንቶች ብዛት ከፕሮዳክት ላይ ካሉ ኤሌመንቶች ብዛት ተመሳሳይ ነው። እንዴት አለ እንደሱ? አንድ ሲልቨር በሪአክታንት ሳይድ አለን፣ አንድ ሲልቨር ደግሞ በፕሮዳክት ሳይድ አለን።
አንድ ናይትሮጅን በሪአክታንት ሳይድ አለን፣ አንድ ናይትሮጅን በፕሮዳክት ሳይድ አለን፣ 3 ኦክሲጅኖች በሪአክታንት ሳይድ አለ፣ 3 ኦክሲጅን ደግሞ በፕሮዳክት ሳይድ አለ ማለት ነው። ሶዲየምም እንደዛው፣ ክሎሪንም እንደዛው። አንድ ሶዲየም እና አንድ ክሎሪን በሪአክታንት ሳይድ አለን፣ አንድ ሶዲየም እና አንድ ክሎሪን ደግሞ በፕሮዳክት ሳይድ አለን ማለት ነው። ሶ ኬሚካል ኢኩዌሽኑ ምንድነው እንላለን? ባላንስድ ኬሚካል ኢኩዌሽን ነው እንላለን ሌላኛው ማለት ነው። ሶ a chemical equation must fulfill the following conditions. ማንኛውም ኬሚካል ኢኩዌሽን እነዚህን ኮንዲሽኖች ማሟላት አለበት። የመጀመሪያው an equation must represent a true and possible chemical reaction. ኢኩዌሽን ሪፕሬዘንት ማድረግ ያለበት ምንድነው? ሊሆን የሚችልና ትክክለኛ የሆነ ኬሚካል ሪአክሽን ሪፕሬዘንት ማድረግ አለብን ማለት ነው። ለምን ሊፈጠር የማይችል ኬሚካል ሪአክሽን ጽፈን ለምሳሌ ሶዲየም ማስገባት ያለብን ኬሚካል ሪአክሽኑ ፉልፊል እንዲደረግ ወይም ትክክለኛ ሪአክሽን እንዲሆን ሶዲየም ማስገባት ያለብን ፖታሺየም ማስገብተን ብንጽፍ ኦር ሌላ ኤሌመንት ማስገብተን ብንጽፍ ትክክለኛ ያልሆነ ኬሚካል ኢኩዌሽን ሊሆን ይችላል ማለት ነው። ሶ ዲዛይርድ የሆነ ፕሮዳክት ላይሰጠን ይችላል ማለት ነው። ሶ ፖሲብል የሆነና ትክክለኛ የሆነ ሪአክሽን ሪፕሬዘንት የሚያደርግልን መሆን አለበት የምንጽፈው ኬሚካል ኢኩዌሽን ማለት ነው። ሁለተኛ the symbols and formulas must be written correctly. ቅድም እንዳልነው ሶዲየምን መጻፍ ፈልገን ለሶዲየም K ብለን ብንጽፍ በፎርሙላው ኬን ሶዲየም እያልን የምናነብ ከሆነ ሚስ ኢንተርፕሬት ይደረጋል ማለት ነው። ይሄንን ኬሚካል ኢኩዌሽን አይቶ ሌላ ሳይንቲስት ትራይል አድርገው ኤክስፐሪመንት ውስጥ ለምሳሌ ላብ መምህራችሁ የላቦራቶሪ መምህራችሁ ኤክስፐሪመንት ትራይል አድርገው ቢሞክር ኤክስፕሎዥን ሊፈጠር ይችላል፣ ሊፈነዳ ይችላል። ሶ የሆነ ዳሜጅ ይፈጥራል ማለት ነው። ሶ ሲምቦሎችና ፎርሙላችሁ በትክክል መጻፍ አለባቸው ማለት ነው። the elements hydrogen, nitrogen, oxygen, fluorine, chlorine, bromine and iodine እነዚህ ምንድናቸው? ከሃይድሮጅን በስተቀር ከናይትሮጅን hydrogen, nitrogen, oxygen, fluorine, chlorine and bromine and iodine exist as diatomic molecules. the diatomic molecule ማለት ምንድነው? ሃይድሮጅን ሲጻፍ H2 ተብሎ ይጻፍ አይደል? ልክ እንደዛ ዳያቶሚክ ማለት እንደ ፔን ነው የሚጻፈው ማለት ነው። ናይትሮጅን ሲጻፍ N2 ተብሎ ነው። ኦክሲጅንም ሲጻፍ O2 ተብሎ ነው የሚጻፈው። ፍሎሪንም F2 እየተባለ ነው የሚጻፈው። ዳያቶሚክ ሞለኪውሎች ይባላሉ ማለት ነው። So for example, the elements should be written as molecules in the equation. The equation must be balanced. So a chemical equation has both qualitative and quantitative meaning. Qualitative and quantitative meaning. Qualitatively ስንል a chemical equation indicates the type of reactants and products in the reaction. Qualitative ስንል ታይፑን እናያለን፣ ኳሊቲውን እናያለን ማለት ነው አይደል? ታይፑን እናያለን፣ የምኑን የሪአክታንት እና የፕሮዳክትን ታይፕ እናያለን በሪአክሽን ውስጥ ማለት ነው። ኳንቲቴቲቭሊ ስንል ኳንቲቲ ምንድነው? ነምበር ማለት ነው ሪፕሬዘንት የሚያደርግልን። a chemical equation expresses the relative number or amount of moles, molecules or masses of reactants and products. So in a chemical reaction amount ወይም ኳንቲቲ ወይም ነምበር ኤክስፕረስ የሚደረገው በምንድነው? በሞል ነው፣ ሞለኪውላር ማስ or mass of reactant and product ነው ሪፕሬዘንት የሚደረግልን ማለት ነው። So for example, the balanced chemical equation 2H2 or 2 hydrogen plus oxygen which produces 2 mole of water has both qualitative and quantitative meaning. Qualitatively, it shows that the reaction between hydrogen and oxygen forms water. Yeah. Quantitatively, we can express the type of elements. What are the type of elements in the reactant? Hydrogen and oxygen, and the products is water. Yeah. So when we express this quantitatively, it indicates that the 2 units of hydrogen combine with 1 unit of oxygen to form 2 units of water. So ኳንቲቲቭሊ ኤክስፕረስ ስናደርግ ስንት ሃይድሮጅን እና ስንት ኦክሲጅን ሪአክት አድርገው ነው ምን ያክል ዋተር ፕሮዲዩስ አደረጉ የሚለው ማለት ነው። ሶ እዚህ ጋር ስናይ 2 ዩኒት ኦፍ ሃይድሮጅን ከ1 ዩኒት ኦፍ ኦክሲጅን ጋር ሪአክት አድርገው 2 ዩኒት ኦፍ ዋተር ፎርም አደረጉ እንላለን ማለት ነው። ሶ the quantities may be expressed in terms of grams, number of moles or number of molecules. ሶ ቅድም እንዳልነው ኳንቲቲ በምን ሊገለጽ ይችላል?
እንደ ማስ በግራም ሊገለጽ ይችላል፣ በነምበር ኦፍ ሞል ሊገለጽ ይችላል፣ ወይም ደግሞ ነምበር ኦፍ ሞሊኪል ሊገለጽ ይችላል ማለት ነው። ሶ ባላንሲንግ ኬሚካል ኢኩዌሽንስ። ሶ at the end of this section you will be able to balance the chemical equations using the inspection method, the least common multiple method, and the algebraic method. So under one step by step እናያለን ማለት ነው። So according to the law of conservation of mass, atoms are neither created nor destroyed during a chemical reaction. አይደል? law of conservation of mass እንደሚለው አተሞች አይፈጠሩም አይጠፉም። እና አተሞችን መፍጠር አንችልም፣ አተሞችን ደግሞ ማጥፋት አንችልም ማለት ነው። As a result, the number of atoms of each element should remain the same before and after reaction. So ኬሚካል ኢኩዌሽኖችን ባላንስ የምናደርገው ለምንድን ነው? አተሞች አይፈጠሩም አይጠፉም ብለናል አይደለ? ሶ ሪአክታንት ሳይድ ላይ የነበረን ያክል አማውንት ፕሮዳክት ሳይድ ላይ ማግኘት አለብን ማለት ነው። ወይም ሪአክታንት ሳይድ ላይ ያልሰጠነውን አማውንት ፕሮዳክት ሳይድ ላይ ፕሮዲዩስ ማድረግ አንችልም ማለት ነው። ግልጽ ነው? ኦኬ to balance a chemical equation is to equalize the number of atoms on both sides of equation by putting appropriate coefficients in the front of the formulas. So chemical equationዎችን ባላንስ የምናደርገው እንዴት ነው? ቅድም እንዳየነው ነምበሮችን ኢኳላይዝ የሚያደርግ ኮኤፊሺየንት እናስቀምጣለን ማለት ነው። በየኤሌመንቶቹ ፊት ለፊት ምን እስኪሆን ድረስ ፕሮዳክት ሳይድ እና ሪአክታንት ሳይድ ላይ ያለው የኤሌመንት አማውንት መጠን እኩል እስኪሆን ድረስ